ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮሞኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ወደ ትምህርታችን ስንቀጥል ዛሬ ይዤላችሁ የመጣው በረ፣ በሸ፣ በቀና በበ ፊደላትን በማጋጠም ቃላት ምስረታ ይሆናል ማለት ነው። አማርኛ ፊደላትን እየቆጠራችሁ አጋጥማችሁ ለማንበብ ወይም ለመጻፍ ለተቸገራችሁ በቀላል መንገድ የምትረዱበት ወይም የምትማሩበት ቪዲዮ ይሆናል ማለት ነው። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ እስከ መጨረሻው ተከታተሉ። እሺ በረ ቤተሰብ ስንጀምር ይቺ ምን ትላለች? ረዘመ። ረዘመ ብለን ለመጻፍ ስንፈልግ ወይም የረ የመጀመሪያ ፊደል ረ፣ ይቺስ ማናት? የዘ የመጀመሪያ ፊደል ዘ፣ ይቺ መ፣ በአንድ ላይ ረዘመ፣ ረዘመ። አማርኛም በቀላል መንገድ ለማንበብ ወይም ለመጻፍ ፊደሎችን መቁጠር ብቻ ሳይሆን ስንተኛ ፊደል እንደሆኑና ድምጻቸው ማን እንደሚባል ለይተን ማወቅ ይኖርብናል ማለት ነው። ለዚህም በቀላል መንገድ እንድትረዱ ድምጻቸውን እና ስንተኛ ፊደል እንደሆኑ ጭምር ይሆናል ማለት ነው የምናይ። ከዚህ ስንመጣ ረገጠ። ረገጠ ብለን ስንጽፍ ለመጻፍ ስንፈልግ የረን የመጀመሪያ ፊደል ረ፣ ይቺስ ይቺ የገ የመጀመሪያ ፊደል ገ፣ ይቺ የጠ የመጀመሪያ ፊደል ጠ፣ በአንድ ላይ ምን ሆነ ማለት ነው? ያው ረገጠ፣ ረገጠ ብለን ጻፍነ ማለት ነው። ሁሉም የመጀመሪያ ፊደሎች ናቸው። ከዚህ ስንመጣ ይቺ ረፈደ። ረፈደ ስንል ደግሞ የረ የመጀመሪያ ፊደል ረ፣ ይቺስ የፈ የመጀመሪያ ፊደል ፈ፣ ይቺ የደ የመጀመሪያ ፊደል ደ፣ በአንድ ላይ ረፈደ፣ ረፈደ ብለን ጻፍነ ማለት ነው። ከዚህ ስንመጣ ይቺ ረከሰ። ረከሰ ብለን ስንጽፍ ደግሞ የረ የመጀመሪያ ፊደል ረ፣ ይቺስ የከ የመጀመሪያ ፊደል ከ፣ ይቺ የሰ የመጀመሪያ ፊደል ሰ፣ በአንድ ላይ ረከሰ፣ ረከሰ ብለን መጻፍ ቻልነ ማለት ነው። ከዚህ ስንመጣ ይቺ ረጅም። ረጅም ብለን ስንጽፍ ደግሞ የረ የመጀመሪያ ፊደል ረ፣ ይቺ የጀ ስድስተኛ ፊደል ጅ፣ ይቺ የመ ስድስተኛ ፊደል ም፣ በአንድ ላይ ረጅም፣ ረጅም ብለን ጻፍነ ማለት ነው። ከዚህ ስንመጣ ይቺ ረቀቀ። ረቀቀ ብለን ስንጽፍ የረ የመጀመሪያ ፊደል ረ፣ የቀ የመጀመሪያ ፊደል ቀ፣ ይቺስ ይቺም የቀ የመጀመሪያ ፊደል ማለት ነው። ሁለቱም ተመሳሳይ ፊደሎች ናቸው። ስናነበው ረቀቀ፣ ረቀቀ ብለን ጻፍነ ማለት ነው። አማርኛን በቀላል መንገድ ለማንበብ ወይም ለመጻፍ በዚህ መልኩ መለማመድ ይኖርባችኋል ማለት ነው። ስንተኛ ፊደል እንደሆኑ ድምጻቸው ማን እንደሚባል በመለየት መለማመድ ይኖርባችኋል። በሸ ዝርያ ወይም በሸ ድምፅ መነሻ አድርገን ቃላት ስንመሰርት ደግሞ እዚህ ሸለመ። ሸለመ ስንል ደግሞ የሸ የመጀመሪያ ፊደል ሸ፣ ይቺስ የለ የመጀመሪያ ፊደል ለ፣ ይቺ የመ የመጀመሪያ ፊደል መ፣ በአንድ ላይ ሸለመ፣ ሸለመ ብለን ጻፍነ ማለት ነው። ከዚህ ስንመጣ ደግሞ ይቺ ሸለለ። ሸለለ ስንል የሸ የመጀመሪያ ፊደል ሸ፣ ይቺስ የለ የመጀመሪያ ፊደል ለ፣ ይችም ተመሳሳይ ናት ማለት ነው ለ። ስለዚህ ምን ይላል ማለት ነው? ሸለለ፣ ሸለለ። በቀላል መንገድ ማንበብ እንድችሉ ለጀማሪዎች ነው ማለት ነው። በመጀመሪያ ፊደላት የተሰሩ ናቸው አብዛኛዎች። ከዚህ ስንመጣ ይቺ ሸጠ። ሸጠ ስንል ደግሞ የሸ የመጀመሪያ ፊደል ይኸው ሸ፣ ይቺስ ይቺ የጠ የመጀመሪያ ፊደል ጠ፣ በአንድ ላይ ሸጠ፣ ሸጠ። ከዚህ ስንመጣ ይቺ ሸለጠ። ሸለጠ ስንል ደግሞ የሸ የመጀመሪያ ፊደል ሸ፣ ይቺስ ማናት?
ይቺ የለ የመጀመሪያ ፊደል ለ ይችስ ይቺ ጠ በአንድ ላይ ምን ሆነ ማለት ነው? ሸለጠ ሸለጠ። ከዚህ ስንመጣ ይቺ ሸመተ ሸመተ ስንል የሸ የመጀመሪያ ፊደል ሸ የመ የመጀመሪያ ፊደል መ የተ የመጀመሪያ ፊደል ተ በአንድ ላይ ሸመተ ሸመተ የሚል ቃል መሰረትን ማለት ነው። እዚህ ስንመጣ ይቺ ሸወደ ሸወደ ብለን ስንጽፍ ደግሞ ይቺ የሸ የመጀመሪያ ፊደል ሸ ይቺስ ይቺ የወ የመጀመሪያ ፊደል ወ ይቺ የደ የመጀመሪያ ፊደል ደ በአንድ ላይ ሸወደ ሸወደ ብለን መጻፍ ቻልን ማለት ነው። ከዚህ ስንመጣ ደግሞ ይቺ በቀ ዝርያ ማለት ነው። በቀ ቤተሰብ ወይም በቀ ድምፅ የመጀመሪያ ድምፅ መነሻ አድርገን ቃላት ስንመሰርት ይቺ ቀጠፈ ይላል። ቀጠፈ ስንል የቀን የመጀመሪያ ፊደል ቀ ይችስ እስኪ ከእናንተ ይቺ ጠ ማለት ነው የመጀመሪያ ፊደል ጠ ይቺ የፈ የመጀመሪያ ፊደል ፈ በአንድ ላይ ቀጠፈ ቀጠፈ። ከዚህ ስንመጣ ይችስ እሺ በቅድሚያ መማር መከታተል ለምትፈልጉ ሁሉ በኦንላይን ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በቅርብ ቀን ጎበዝ አንባቢና ጻፊ መሆን እንፈልጋለን ለምትሉ በቅርብ ቀን ስኬታማ እንድትሆኑ አድርገን እናስተምራችኋለን። ጎበዝ አንባቢና ጻፊዎች መሆን እንድችሉ አድርገን እናስተምራችኋለን። ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች በመደወል ጎበዝ አንባቢና ጻፊ መሆን እንድችሉ አድርገን እናስተምራችኋለን። ደውላችሁ ሀይ በሉን ወይም አናግሩን። ወደ ትምህርታችን ስንቀጥል ይችን ትላለች ቀወጠ ቀወጠ ብለን ስንጽፍ ደግሞ የቀ የመጀመሪያ ፊደል ቀ ይቺ የወ የመጀመሪያ ፊደል ወ የጠ የመጀመሪያ ፊደል ጠ በአንድ ላይ ቀወጠ ቀወጠ። ይቺ ቀበሮ ቀበሮ ስንል ደግሞ የቀ የመጀመሪያ ፊደል ቀ የበ የመጀመሪያ ፊደል በ የረ ሰባተኛ ፊደል ሮ በአንድ ላይ ቀበሮ ቀበሮ። ይቺስ ቀለም ቀለም ስንል የቀ የመጀመሪያ ፊደል ማለት ነው ቀ ይቺስ ማናት? ይቺ የለ የመጀመሪያ ፊደል ለ ይቺስ ይቺ የመ የስድስተኛ ፊደል ማለት ነው ም በአንድ ላይ ቀለም ቀለም። ከዚህ ስንመጣ ይቺ ቀልድ ቀልድ ስንል ይቺ ማናት? ይቺ የቀ የመጀመሪያ ፊደል ቀ ይቺስ ይቺ የለ ስድስተኛ ፊደል ል ይቺ የደ ስድስተኛ ፊደል ድ በአንድ ላይ ቀልድ ቀልድ ብለን ጻፍነ ማለት ነው። ከዚህ ስንመጣ ይቺ ቀበቶ ቀበቶ ስንል የቀ የመጀመሪያ ፊደል ቀ የበ የመጀመሪያ ፊደል በ የተ ሰባተኛ ፊደል ቶ በአንድ ላይ ቀበቶ ቀበቶ ብለን ጻፍነ ማለት ነው። ከዚህ ስንመጣ ደግሞ በበ ዝርያ ማለት ነው። ማለትም የበ በመጀመሪያ ድምፅ ቃላት ስንመሰርት በቺ በሬ በሬ ስንል የበ የመጀመሪያ ፊደል በቺስ ማናት? ይቺ የራ አምስተኛ ፊደል ሬ ማለት ነው። በአንድ ላይ በሬ በሬ። ከዚህ ስንመጣ ይቺ በግ በግ ስንልስ በግ ስንል ይቺ የበ የመጀመሪያ ፊደል በ ይቺስ ማናት? ይቺ የገ ስድስተኛ ፊደል ግ በአንድ ላይ በግ በግ። ከዚህ ስንመጣ ይቺ በቃ በቃ ስንል የበ የመጀመሪያ ፊደል በ የቀ አራተኛ ፊደል ቃ በአንድ ላይ በቃ በቃ። ይቺስ እዚህ ስንመጣ ይቺ በላ በላ ስንል የበ የመጀመሪያ ፊደል በ ይቺ የለ አራተኛ ፊደል ላ አንድ ላይ በላ
በላ። ይችስ በቀለ። በቀለ ስንል የበ የመጀመሪያ ፊደል በ፣ የቀ የመጀመሪያ ፊደል ቀ፣ የለ የመጀመሪያ ፊደል ለ፣ በአንድ ላይ በቀለ። በቀለ። ይችስ በራ። በራ ስንል የበ የመጀመሪያ ፊደል በ፣ የረ አራተኛ ፊደል ራ፣ በአንድ ላይ በራ። በራ የሚል ቃል መሰረት ነው ማለት ነው። በዚህ መልኩ ጎበዝ አንባቢና ጸሐፊ መሆን እንድችሉ አድርገን ከጀማሪ ጀምረን ማለትም አማርኛን ከመጀመሪያው ጀምራችሁ ወይም እንግሊዝኛ፣ ሂሳብ፣ ኦሮሞኛ መማር መከታተል ለምትፈልጉ ማንበብ መጻፍ ለማትችሉ እንዲሁም ሂሳብ በቅርብ ቀን ጎበዝ አንባቢና ጸሐፊ መሆን እንድችሉ አድርገን እናስተምራለን። እንዲሁም ሂሳብ መማር ለምትፈልጉ መደመር፣ መቀነስ፣ ማባዛት ለማትችሉ በቅርብ ቀን የምትፈልጉትን የትምህርት አይነት አቀላጥፋችሁ ማንበብ ሆነ መጻፍ እንድችሉ አድርገን እናስተምራችኋለን። ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች በመደወል አናግሩን። ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በቀን 1 ሰዓት በመመደብ ሰዓቱ ደግሞ እናንተ በመረጣችሁት ቀንም ማታም ጠዋትም እናንተ የመረጣችሁትን ሰዓት በማስያዝ ጎበዝ አንባቢና ጸሐፊ መሆን እንድችሉ አድርገን እናስተምራለን። የእናንተን የስራ ሰዓት የማይጋፋ መልኩ እናስተምራችኋለን። ደውላችሁ አናግሩን። ለዛሬ ይዘንላችሁ የመጣነ ትምህርት ወይም ቪዲዮ ይህን ይመስላል። ሰናይ ቆይታ፣ መልካም ጊዜ ተመኘን።